ደርግን የመሰለ የደመሰሰ ትግል እና ለዚህ ሲስተም የተጸዋ ጓዶች መካድ የለብንም ብቻ ሳይሆን ማክበር አለብን። የትግራይ በላይነት አለ ይላል። ይሄ ማን ነው የሚያረግ? ትምክተኛ ነው እንደዚህ ያደረገ ያለው። አሁን ይሄ ትግራይ የበላይነት ምናምን አይደለም፣ ሲስተሙ ነው የፈለጉት። ይሄ ፌደራሊዝም ሲስተም ለማጥፋት ነው የተፈለገው። አማራን እንጠራለው የሚል ትግራይ ለትግራይ ምንም አይጠቅመው። ትግራይ እንጠራለው የሚል አማራ ለአማራ ምንም አይበጀው። ስለዚህ ሁላችንም አንድ ሆነን ነው ደስ ቆንጆ የምንሆነው። ይሄ ትግል ያመጣው በአነስተኛ ቁጥር ሆኖ ነው ወደ ጫካ የገቡት። ያ ትግል ነው ወደዚህ እስከዚህ ድረስ ዛሬ እዚህ እንድንቆይ ያደረገን ያንን ትግል ነው። መረሳት የለብንም፣ መጥራትም የለብንም። ፋክት ነው ብቻ ሳይሆን ማክበር አለብን ለሰማዕታት ማለት ነው። እኔ የ40ኛው ዓመት የህይወት ተካፊ ሄጃለሁ። የዛን ጊዜ እኔ በአይኔ ያየሁት አንድ የህይወት እናት ወይም የትግራይ እናት 5 ልጆች አታ በዛ ትግል 5 ልጆች አታ 5ቱንም እዛ ተጸውተው ሪኮግኒሽን የክልሉ ሲሰጥ ባይኔ አይቻለሁ። ይሄንን የታገለ ወይም ይሄ ትግል ይሄንን ትግል ብርሃን የነበሩ ሰዎችን ስም ሲያቆሸሽ መቀበል የለብንም። ይሄ ሲስተም የናንተ ይሄ ሲስተም ውጤት ከሆናችሁ ማለት ነው። አሁን ምንድነው እንደ ምክንያት የሚያቀርቡት? አንደኛ ምን ይላሉ? የትግራይ በላይነት አለ ይላል። ይሄ ማን ነው የሚያደርገው? የኢትዮጵያ ህዝብ አይደለም፣ አማራ አይደለም፣ ኦሮሞ አይደለም፣ ደቡብ አይደለም፣ ሶማሌ አይደለም። ትምክተኛ ነው እንደዚህ ያደረገ ያለው። አሁን እየተሰራ ይሄ ሁሉ ሰላማዊ ሰልፍ የሚወጣው የትግራይ በላይነት አለ ይላል። የትግራይ በላይነት የለም። በየትኛው ካልኩሌሽን በግልጽ እንነጋገር። ትግራይ ነው ያስተዳድር ያለው፣ አማራ ነው ያስተዳድር ያለው። ስለዚህ የትግራይ በላይነት የሚለው የትኛው ቦታ ስለያዙ ነው የትግራይ በላይነት የሚባለው? የትኛው መስሪያ ቤት ስለያዙ ነው? ለምን ሰላማዊ ትወጣለ? ትግራይ በላይነት አለ። እሱ አይደለም ጫወታው። እሱ ምንድነው? በሶማሊያ ባባል روح حاسكا قدوني يا أما ناكتا الربا قبض كما قنعو يانتين بالبيت يمني بالبيتين سو كمانيه بالبيتين كمانيه ልጅህን ብትድረው አይቀበልም። ታላቅ ሴት ልጅ እንካ ባክው ሳንታውትና እቺን እንካ ብትለው አይቀበልም። ምክንያቱም ማስድምስት ነው የፈለገው። ሌላ አባባል ደግሞ አለ ልንገራችሁ። አንድ ሶማሌ ሴት ነበረች። በኢትዮጵያ ባህልም በሶማሌ ባህልም ጋብቻ በግልጽ ካልሆነ ይከብዳል። አንድ ልጅ የወደደችን በድብቅ አገባች። በኒካህ በሙስሊም ካልቸር በሙስሊም ሃይማኖታዊ እንትን በድብቅ አገባች። ሴትየዋ ቤተሰቡ አያውቅም፣ ተደብቃ ነው። የሱም ቤተሰብ አያውቅም፣ የሷ ቤተሰብ አያውቅም። በድብቅ ነው የተጋቡ። ግን ከጊዜ በኋላ እናገራለን ብለዋል። ከትንሽ ጊዜ በኋላ ምን ተፈጠረ? ልጁ በመኪና አደጋ ይሞታል። ልጅቷ እንዴት ታልቀስ? ምክንያት አጣች። አሁን ለዛ ባለ ነብለ ካለቀሰች ባለ አይደለም ብልግና ነበር የምትሰሩት፣ መቼ የተጋባችሁ ነው። ስለዚህ ተጨነቃ ዝም አለች። እየተጨነቀች በአጋጣሚ አንድ የነበራቸው ፍየል አንዱ በቀበሮ ተበላና ሞተ። አሁን በዛ ምክንያት ልጁ ሲመጣ እረኛው የታለ ዛሬ የኛ ፍየል እኮ በቀበሮ ተሞተ። የትኛው? ቀዩ? ወይኔ ብላ አለቀሰች። በቃ ምክንያት አግኝታ በዛ አለቀሰች። ከዛ አባትየው መጣና ልጄ ይሄ ለቅሶ ከፍየል በላይ ነው አለ። ይሄ ለቅሶ ከፍየል በላይ ነው። አሁን ይሄ ትግራይ የበላይነት ምናምን አይደለም፣ ሲስተሙ ነው የፈለጉት። ይሄ ፌደራሊዝም ሲስተም ለማጥፋት ነው የተፈለገው። ይሄንን ነው በዛ ላይ ባነሳሳት ነው። ግን የተማረ ምሁር ናችሁ። በየትኛው ካልኩሌሽን ነው? በቃ የትኛው ቢሮ ይዟል? ይሄ ሲስተም እንዲጠፋ ነው። ይሄ ሲስተም ፌደራሊዝም እንዲጠፋ ደግሞ ታርጌት መድረግ ያለበት አካባቢ የት ነው ብሎ አውቋል። አንደኛ ጸጥታ መዋቅሮቻችን፣ ሁለተኛ ደግሞ ይሄን ትግል የመጀመሪያ ያመጣው ምንድነው? ዲሞክራሲያዊ ናሽናሊዝም መፈጠር የሚለውን
ዲሞክራሲያዊ ብሔርተኝነት መፈጠር አለብን ይባላል ውሸት ይሆናል ማለት ነው እኔ በሶማሊነትን እኮራለሁ ትግራው በትግራውነቱ መኮራት አለበት ግን ለሌላ ብሔረሰብ ደግሞ ማቋሸሽ የለብንም የኔ ብቻ ካልከው መጥፎ ነው በቃ መከባበር አለብን አገሩ የጋራ ነው ዝም ብሎ እንትን መሆን የለበትም ይሄ በቃ እኔ ኦሮሞ ከጠላሁት አማራ ከጠላሁ ሶማሌም ጠልቻለሁ ሶማሌ ስለሆንኩኝ ኦሮሞ ጠላለሁ ካልኩት ውሸቴ ነው ህዝብን ከጠላ ህዝብ ከጠላ ለህዝብ አትበጅም ለሌላ ህዝብ ምንም አታረግም አማራን ጠላለሁ የሚል ትግራይ ለትግራይ ምንም አይጠቅመው ትግራይ ጠላለሁ የሚል አማራ ለአማራ ምንም አይበጀው ስለዚህ ሁላችንም አንድ ሆነ ነው ደስ ቆንጆ ምን ሆነው ጥሩ ምን ሆነው ይሄ ውስጥ ለውስጥ መነጋገር ይሄ ጥያቄ ካላንሳ ይሄ ካልተናገርክ ፋክት ከመስረጃው ጋር ነው መሆን ያለበት